ሰበር ዜና የካቲት 8 2018 ጤናና ፍቅር ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስት ዜናዎቹን በማስቀደም ጀምራለሁ። ፋኖ ከጎንደርም ሆነ ከጎጃም ወደ ባህር ዳር የሚያደርገውን ጉዞ አጠናክሮ ቀጥሏል። ወረታ ከተማ ሌሊቱን ከተደረገ ውጊያ በኋላ በዛሬው ዕለት በፋኖ ቁጥጥር ስር ገብታለች። ፋኖ በአምስት አቅጣጫ የአገዛዙን ጦር የሬሳ ክምር ያደረገው ሲሆን በባህር ዳር ዙሪያ የሚያደርገውን ውጊያም ቀጥሏል። በዝርዝር እንመለከተዋለን። ወዲህ ደግሞ በወሎና ጎጃምም ውጊያዎች ሲደረጉ የአገዛዙ ጦር እንደ ቅጠል የረገፈበት ትንቅንቆች ተደርገዋል። ፋኖ የመከላከያ ሰራዊቱን ካምፕ ሰባብሮ በመግባት የአገዛዙን ጦር እምሽክ አድርጎታል። ከሁለቱም ግንባሮች ዝርዝር ዜና ይዘናል። ወዲህ ደግሞ ኤርትራ በርካታ ሜካናይዝድ ጦር በመቀሌ ጨምሮ በመላው ትግራይ ማስገባቷ ሲነገር ወደ ወልቃይት ጦር ማስጠጋቷም ተሰምቷል። አይቀርም የተባለው ጦርነት ከአፍሪካ ህብረት ስብሰባ በኋላ ከመጀመሩ በፊት በርካታ ወታደራዊ ዝግጅቶች በአገዛዙ ጦርና በኤርትራና በህወሓት በኩል እየተደረገ ነው፣ እንዳስሰዋለን። ከዚሁ ጋር በተያያዘ በአገዛዙ ጄኔራሎች የጦርነት እቅድ ስብሰባ ላይ ጄኔራል አበባው የሰሜኑን ጦርነት እንደሚቃወሙ አስታውቀዋል። ሰሜን ላይ ጦርነት የምንከፍት ከሆነ ፋኖ አዲስ አበባን እንዲቆጣጠር መፍቀድ ነው ሲሉም ተናግረዋል። ለጄኔራሉ ጥያቄ ምላሽ ተሰጥቷቸዋል። ዝርዝር ዘገባ ይዘንበታል። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች፣ ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁን ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። የሰሜኑ ጦርነት ሊጀመር ጫፍ ላይ መድረሱ ሲነገር የኤርትራ ጦር በወልቃይት አቅጣጫ እየተጠጋ መሆኑ ተነግሯል። የኤርትራ ወታደሮች ወደ ትግራይ በስፋት መግባታቸውን ዓለም አቀፍ ተቋማት ይፋ አድርገዋል። ሻቢያና ህወሓት ጦራቸውን በተለያዩ አቅጣጫዎች ወደ ውጊያ ግንባሮች እያስጠጉ መሆናቸውን ክሪቲካል ትሪት የተሰኘ የግጭት ሁኔታዎችን የሚተነትን ተቋም አስታውቋል። በኢትዮጵያ መንግስት ላይ ጦርነት ለመክፈት የተስማሙት ሁለቱ ኃይሎች በዋናነት በሁለት አቅጣጫዎች ጦራቸውን ወደ ድንበር አንቀሳቅሰዋል ተብሏል። ህወሓት ወደ አማራና አፋር አዋሳኝ አካባቢዎች ኃይሉንም አስጠግቷል። የአብይ አህመድ አገዛዝም በበርካታ ቦታዎች ወደ ትግራይና ኤርትራ ድንበሮች ጦሩን እያስጠጋ ነው። በሌላ በኩል ሻቢያ ጦሩን ያስጠጋበት አንደኛው ግንባር ኢትዮጵያ፣ ኤርትራና ሱዳን በሚዋሰኑበት በወልቃይት በኩል መሆኑን የክሪቲካል ትሪት ሪፖርትም ያመላክታል። የኢሳያስ አፈወርቂ አስተዳደር በወልቃይት በኩል ከተከዜ በቅርብ ርቀት ላይ መስፈሩን የተቋሙ ሪፖርት ያመላከተ ሲሆን በዚያው አቅራቢያ የህወሓት አርሚ 70 ታንክ ጭምር ታጥቆ ሸረሪና ላይ በተጠንቀቅም ቆሟል የተባለው። ሁለተኛው ግንባር ደግሞ በባድማ ድንበር በኩል ሲሆን ሻቢያ ጦሩን እስከ መቀሌ ድረስ ያስገባው በዚህ አቅጣጫ መሆኑም ተረጋግጧል። ከህወሓት ጀርባ ሆኖ ጦርነቱን ወደ መሃል ሀገር ለመግፋት ከባድመ እስከ አዲግራት ጦር ያስገባው ሻቢያ ወታደራዊ ሎጂስቲኩን በትግራይ መዲና መቀሌ ከተማ አስገብቷል ነው የተባለው። የሻቢያ ጦር መቀሌ መድረሱን አዲስ ይፋ ባደረገው መረጃ ያረጋገጠው ክሪቲካል ትሪት የተባለው መረጃ ምንጭ በአካባቢው ወታደራዊ ተሽከርካሪዎች እንቅስቃሴ መኖሩንም ጠቁመዋል። ህወሓት ወደ አማራና አፋር አዋሳኝ አካባቢዎች ያለ ሌላ ኃይሏን ሰብስባም ስታስጠጋ ሻቢያ ከጀርባ በታንክ የታጀበ ጦር ከባድመ እስከ አዲግራት እያስገባ ነውም ተብሏል። በተመሳሳይ በኢትዮጵያ መንግስት በኩል ከፍተኛ ወታደራዊ ኃይል እንቅስቃሴ ወደ ትግራይ ክልል አዋሳኝ አካባቢዎች እየገባ መሆኑንም ተቋሙ ጠቁመዋል። ከፋኖ ኃይሎች ጋር ውጊያ ላይ የነበረው መከላከያ ሰራዊት ከሰሞኑ ከአንዳንድ የአማራ ክልል አካባቢዎች ለቆ ወደ ትግራይ አዋሳኝ ቦታዎችና ወደ ኤርትራ ድንበር እየተጠጋ መሆኑም ተነግሯል። ከሌሎች ክልሎችም ከሶማሌ፣ ከሐረር፣ ከድሬዳዋና ከጋምቤላ እንዲሁም ከሌሎች የኢትዮጵያ ክልሎች የተወጣጡ በርካታ የመከላከያ ሰራዊት አባላትም ወደ ትግራይና ወደ ኤርትራ ድንበሮች
እየተጠጉ ነው። በአንድ ጎራ በተሰለፉት ሻቢያና ህወሓት በኩል የጦርነት ዝግጅቱ እየተደረገ ያለው በኢትዮጵያ ግዛት ውስጥ መሆኑን ሪፖርቱም አመላክቷል። ከህወሓት ጋር የተቀናጀው ሻቢያ አይቀሬ ነው ለተባለለት ጦርነት እየተዘጋጀ የሚገኘው በኢትዮጵያ ድንበር ውስጥ መሆኑ ለሚደረገው ጦርነት ከፍተኛ የበላይነትም ይሰጠዋል ተብሎ ይጠበቃል። ከዚሁ ጋር በተያያዘ በትላንትናው ዕለት የሀገሪቱ ጄኔራሎች ከሰሜኑ ጦርነት በፊት የጦርነት እቅድና ስብሰባ ማድረጋቸውን ለተከታታይ 5 ቀናት መቀጠላቸውን የውስጥ ምንጮቻችን ነግረውናል። ጄኔራል አበባው በትላንትናው ዕለት በነበረው ስብሰባ የአብይን የጦርነት አቋም የሚገዳደር ሐሳብ የሰነዘሩ ሲሆን በኤርትራና በህወሓት ላይ የሚከፈተውን ጦርነት ሙሉ በሙሉ እንደሚቃወሙም ገልጸዋል። ጄኔራል አበባው ሰሜኑ ላይ ጦርነት የምንከፍት ከሆነ አዲስ አበባን ለፋኖ አሳልፈን እንደመስጠት ይቆጠራል ያሉ ሲሆን እኛ ወደ ሰሜን የምንዘምት ከሆነ ፋኖ ወደ አዲስ አበባ ይዘምታል ሲሉ ተናግረዋል። እንኳን በሁለት ኃይል ከፋፍለን ይቅርና አማራ ክልል ያሰፈርነው ስፍር ቁጥር የሌለው እዝ ጦርነቱን ሊቋቋም አይችልም። ወደ ሰሜን ኃይል ከፍለን ስናዘምት ደግሞ የሚሆነውን ማሰብ ቀላል ነው ሲሉ የሰሜኑን ጦርነት ጄኔራል አበባው ተቃውሞታል። ጄኔራል አበባው የጎንደሩን የሰሞኑን ጦርነት በመጥቀስ ገና መከላከያ እንቅስቃሴ ከመጀመሩ ከ22 በላይ ቀጠና በፋኖ ቁጥጥር ስር ገብቷል። እዛ የተውነው ጥቂት ጦር ምንም ለውጥ አያመጣም፣ ይህንን ልብ ልንል ይገባል ሲሉም ተናግረዋል። ጄኔራል አበባው አያይዞም ሌላ ጦርነት የምናስብ ከሆነ ይህንን የአማራ ክልል ጦርነት እንጨርስ ሲሉም ደምድመዋል። የጄኔራል አበባውን ንግግር ወዲያው በመቀበል ምላሽ የሰጡት ጄኔራል ተሾመ ገመቹ ጦርነቱ በአመዛኙ የሚደረገው በአየር ኃይልና በሚሳይል ስለሚሆን ያንተ ሐሳብ ጉዳያችን አይሆንብንም፣ እንደ አስፈላጊነቱ የኃይል ሚዛን የሚዛባ ከሆነ በሸዋና በአዲስ አበባ 44 ዙር የሰለጠነ የኦሮሚያ ልዩ ኃይል አለ፣ እሱ ይሰማራል። እሱ ካነሰም ከሌሎች ክልሎች የሚመጡ የጸጥታ ኃይሎች ይሰማራሉ ሲሉም ተናግረዋል። ጄኔራል ተሾመ ገመቹ ቀጥሎም ያለን የአየር ኃይል የበላይነት ከማንም ጦር ጋር ብንገጥም የማሸነፍ ሰርተፍኬታችን ቀድሞ በእጃችን ነው ሲሉም ምላሽ ሰጥተዋል። ጄኔራል ተሾመ ገመቹ ከዚህ ቀደም ከአበባው ጋር የክረጸ ውስጥ ገብተው የነበረ እንደሆነ የሚታወስ ሲሆን በኦሮሞ ጄኔራሎች ጄኔራል አበባውን በሳቸው በወጣለት ስም የፋኖ ቀኝ እየተባለ እንደሚሽሟጠጥበት ከዚህ ቀደም ዘገባ መስራታችንም ይታወሳል። አይቀርም የተባለውን ጦርነት ለማድረግ የሚደረገው ሽርጉድ በብልጽግና በኩል ተጣጥፎ የቀጠለ ሲሆን የውስጥ ምንጮች እንደሚሉት ጦርነቱ ከአፍሪካ ህብረት መጠናቀቅ በኋላ ሊፈነዳ ይችላል። ኤርትራ ጦሯን ወደ ኢትዮጵያ አዝልቃ ያስገባች ሲሆን የኢትዮጵያ መንግስትም ከፍተኛ ጦር ወደ ድንበር እያስጠጋ ነው። በዚህ የጄኔራሎቹ ስብሰባ ላይ ደግሞ የመንግስት ትልቁ መመኪያ አየር ኃይል መሆኑም ተመላክቷል። አሁን በቀጥታ ከአማራ ክልል ወዳገኟቸው የጦር ግንባር መረጃዎች አልፋሉ። በቅድሚያም ወሎ ላይ እናተኩራለን። የአባናደው ክፍለ ጦር ፋኖ በተመሳሳይ ወቅት በሁለት ግንባሮች ላይ በወሰደው እርምጃ ከ40 በላይ የአገዛዙ ወታደሮችን ሙትና ቁስለኛ ማድረጉ ታወቀ። የአባናደው ልጆች በወሰዱት አማራዊ ጀግንነት ወኔም ከውጊያ ሳይንስ ጋር ያጣመረ ነው በተባለለት በዚህ እርምጃ የብልጽግና ኃይል ሙትና ቁስለኛ ከማድረግን በተጨማሪ ወታደራዊ ካምፖቹን ከማፈራረስ የብልጽግናን የውጊያ ቅድን እስከ ማዛባት ድረስ ከባድ ኪሳራ አድርሰውበታል ነው የተባለው። በአፋብን ምኒልክ እዝ ንጉስ ሚካኤል አሊኮር ሳጅን አባናደው ክፍለ ጦር እስከ ትላንት ድረስ ለተከታታይ 2 ቀናት ባደረገው ተጋድሎ የብልጽግናን አከርካሪ በመስበር አንጸባራቃዊ ድል መቀናጀቱን ሚዲያችን ለማረጋገጥ ችሏል። ተጋድሎ የተደረገው ከገነቴ ከተማ ወደ ሳይንስ ሲንቀሳቀሱ በነበሩ የሰሜን ምስራቅ እዝ የ801ኛ ኮር ወታደሮች ላይና በዚህኛው ግንባር በለጩማ ተብሎ በሚጠራው አካባቢ ሰፍረው በነበሩ የተላላኪው በአዴን ተላላኪ ታጣቂዎች ላይ ሲሆን በዚህም በውጊያው ፋኖ የማጥቃት አቅሙ ምን ያክል እንዳደገ ያሳየበት፣ በአንጻሩ ደግሞ የአገዛዙ ወታደሮች ራሳቸውን ተከላክለው ማዳን የማይችሉበት ደረጃ ላይ መድረሳቸውን በገሃድ የታየበትም ነው ተብሏል። ከአባናደው ክፍለ ጦር የተወጣጡ የፋኖ ሀዶች በበለጩማ ሰፍሮ በነበረው የአድማ ብተና ሚሊሻ እንዲሁም የፖሊስ ኃይል ላይ በፈጸሙት የከበባ ማጥቃት ወታደራዊ ካምፑን ሙሉ ለሙሉ ማፈራረስ የቻሉ ሲሆን 12 የአድማ
ብተና አባላት 8 የሚሊሻና ፖሊስ በድምሩ 20 የኦህዴድ ተላላኪ የሆነው የባዴን ወታደሮችን መግደላቸውን የክፍለ ጦሩ ህዝብ ግንኙነት ክፍል ለሚዲያችን በላከው መረጃም አስታውቋል። በተጨማሪም በርካታ ወታደሮች የቆሰሉ ሲሆን 9 የሚሊሻና የአድማ ብተና አባላት ደግሞ ከነሙሉ ትጥቃቸው መማረካቸውን ነው ህዝብ ግንኙነቱ ለሚዲያችን በላከው መረጃም ያሳወቀው። በበለጩማ ተጋድሎ ሙትና ቁስለኛ እንዲሁም ምርኮኛ ከተደረጉ የተላላኪው በአዴን ተላላኪ ወታደሮች በተጨማሪ ከ10 በላይ ክላሽንኮቭ መሳሪያ ከ8 በላይ የእጅ ቦምብና በርካታ የክላሽ ተተኳሽ በፋኖ ቁጥጥር ስርም ውሏል። በተመሳሳይ መነሻቸውን ከገነቴ ከተማ አድርገው ወደ ሳይንት ሲንቀሳቀሱ በነበሩ የ801ኛ ኮር ወታደሮች ላይ ከባድ እርምጃ መወሰዱም ታውቋል። አማራዊ ጀግንነትና ወኔን ከውጊያ ሳይንስ ጋር ያጣመረ ነው በተባለው በዚህ የቆረጣ ጥቃት ሙትና ቁስለኛ ከተደረጉ ወታደሮች በተጨማሪም ሚስጥራዊ የጦር ሰነዶችና በርካታ ክላሽንኮቭ መሳሪያዎች በፋኖ ቁጥጥር ስር መዋላቸውን ነው የአባናደው ክፍለ ጦር ህዝብ ግንኙነት ክፍል ለሚዲያችን በላከው መረጃም ያሳወቀው። ወታደሮቹ ከገነቴ ከተማ ወደ ሳይንት በማቅናት አርሶ አደሩ ላይ የተጣለውን የተጋነነ የግዳጅ ግብር ለማስከፈል ከዙ 23 ጀምሮ ከባባድ መሳሪያዎችን ታጥቀው እየተንቀሳቀሱ እንዳለ ነው በፋኖ ተቆርጠው ከባድ የሆነ የሰብአዊና ቁሳዊ ኪሳራም የደረሰባቸው። ጥቃቱ የተፈጸመው በገነቴና በሳይንት መካከል ልዩ ቦታው ሰኞ ገበያ ተብሎ በሚጠራው አካባቢ ላይ ሲሆን በዚህም ከ21 በላይ ወታደሮች ሙትና ቁስለኛ ሲደረጉ በርካቶች ከአሃዳቸው ተበትነው የደረሱበትም አልታወቀም ነው የተባለው። እስከ ትላንት ድረስ ባሉት 2 ቀናት በተደረገው የፋኖ ተጋድሎ የብልጽግና ወታደሮችን ከመደምሰስ የሰፈሩበትን ካምፕ እስከ ማፈራረስ የውጊያ እቅዳቸውን እስከ መበታተን የደረሰ እርምጃ በመውሰድ ድል የተቀዳጁት በአፋብን ምኒልክ እዝ ንጉስ ሚካኤል አሊኮር ስር በክብር ተሰውቶም ጠላት በፍርሃት በሚርድለት በክብር ሰማዕቱ አርበኛ አደማሊ አባናደው ስም በተሰየመው ክፍለ ጦር ስር የሚገኙ ፋኖች መሆናቸውን ነው የክፍለ ጦሩ ህዝብ ግንኙነት ክፍል ለሚዲያችን ያስታወቀው። እዚሁ ወሎ ላይ ስንቆይ የፋኖ አብሪ አባላት በሚሊሻና አድማ ብተና ካምፕ ላይ መብረቅ ጥቃት በመክፈት በርካታ ወታደሮችን ሙትና ቁስለኛ ማድረጋቸውም ታውቋል። በደህና ወረዳ አርቢት ከተማ ውስጥ በነበረ በአዴን የጭንቅ ቀን አሻጋሪ በሚል የሚመካበት የሚሊሻና የአድማ ብተና ኃይል የሰፈረበት ካምፕ ላይ ነው የፋኖ አብሪ ቃኝ አባላት እርምጃቸውን የወሰዱት። በዋግምራ ብሔረሰብ አስተዳደር ዞን የሚሊሻና የአድማ ብተና ኃይሎች አንድም በፋኖ እርምጃ አንድም ደግሞ አገዛዙ በሚፈጸምባቸው የድሮን ጥቃት እየተፈጁ አልቀዋል። በአፋብን ምስራቅ አማራ ቀጠና ምኒልክ እዝ ላስታ ጄኔራል አሳምነው ጽጌ ኮር ስር የዋክሹም ብርጌድ አብሪዎች ቃኞች በደህና ወረዳ አርቢት ከተማ ውስጥ በመግባት በአዴን የጭንቅ ቀን አሻጋሪ በሚል በሚመካባቸው የሚሊሻና አድማ ብተና ኃይል ላይ መብረቅ ጥቃት ከፍተው አከርካሪያቸውን ሰብረውታል። የፋኖ አባላቱ በትላንትናው ዕለት በወታደራዊ ካምፑ ላይ በወሰዱት መብረቅ ጥቃት በርካታ የተላላኪው በአዴን ተላላኪ ወታደሮች ሞትና ቁስለኛ ተደርገዋል። የጦር መሳሪያዎችና የክላሽ ተተኳሽ እንዲሁም ሌሎች ወታደራዊ ንብረቶችም መማረካቸውን ነው ሚዲያችን ያረጋገጠው። በዋግምራ ብሔረሰብ ዞን አስተዳደር የሚገኙ የሚሊሻና የአድማ ብተና ኃይሎች አንድም በፋኖ እርምጃ አንድም ደግሞ አገዛዙ በሚፈጸምባቸው የድሮን ጥቃት ቁጥራቸውም ተመናምኗል። ባለፈው ጥር ወር 7ኛው ቀን ላይ ረፋድ በዋግምራ ብሔረሰብ ዞን ሳህል ሰየምት ወረዳ ውስጥ በሚገኙ ልዩ ስሙ ሰየም ድልድይ በተባለ አካባቢ በነበረ የሚሊሻ ካምፕ ላይ አገዛዙ በስህተት ተፈጸምኩት ባለው የድሮን ጥቃት ንጹሃኖችን ጨምሮ ከ100 በላይ የሚሊሻና የካሬ አባላት መገደላቸውን በወቅቱ ሚዲያችን መዘገቡ አይዘነጋም። በካሬና በሚሊሻ አባላቱ ላይ የተፈጸመውን የድሮን ጭፍጨፋ በሚመለከት መረጃ ለዓለም አቀፍ ሚዲያም ሰጥታችኋል፣ እንዲሁ ሀዘናችሁን በማህበራዊ ትስስር ገጻችሁ ገልጻችኋል በሚል የሳህላ ሰየምትና የሌሎች ወረዳ አመራሮች በዞኑ ኮማንድ ፖስት ተለቃቅመው እየታሰሩም ይገኛሉ። የሚሊሻ አባላቱ ላይ የተፈጸመው የድሮን ጥቃቱን በሚመለከት የአገዛዙ ከፍተኛ ወታደራዊ አዛዥ በተፈጸመው ዘግናኝ ግፍ ተጠያቂነት እንዲኖር ከማድረግ ይልቅ ተዋቸው ግልገል ፋኖች ናቸው የሞቱት የሚል ምላሽ መስጠታቸውም ይታወስ ነበር። ታዲያ አገዛዙ በድሮን በስህተት ጨረስኳቸው ሲል ፋኖ ደግሞ በምድር እየጨረሳቸውም ይገኛል። ወደ ጎጃም እናልፋለን። በምዕራብ አማራ ቀጠና በተፈጸመ ደፈጣ ጥቃት ከ10 በላይ ወታደሮች ሲገደሉ ከ15 በላይ ደግሞ የሚሆኑ መቁሰላቸው ታወቀ።
በደፈጣ ጥቃቱ አንድ ብሬን ክላሽንኮቭ መሳሪያ ተማርኳል። በአፋብን ቴዎድሮስ እዝ 102ኛ ኮር 11ኛ ክፍለ ጦር በትላንትናው ዕለት አመሻሹን በጠላት ላይ የተሳካ ደፈጣ ጥቃት በመፈጸም ድል ተቀዳጅቷል። ጠላት ከዳጊ ወደ ናዳ አነስተኛ የገጠር ቀበሌ በመንቀሳቀስ ላይ ያለ በ11ኛ ክፍለ ጦር ተርቦች በተፈጸመበት የደፈጣ ጥቃት የብልጽግና ኃይል ሰብአዊና ቁሳዊ ኪሳራን አስተናግዷል። በዚህ ጥቃትም ከብልጽግና በኩል ከ10 በላይ መከላከያና አድማ ብተና እስከ ወዲያኛው ሲገደሉ 15 በላይ ቁስለኛ ማድረግ የተቻለ ሲሆን አንድ የአድማ ብተና አባልና አንድ ኮፍ ብሬን እንዲሁም አንድ ኮፍ ክላሽም መማረክም ተችሏል የተባለው። ከዚሁ ጋር በተያዘ 102ኛ ኮር በባህር ዳር ዙሪያ የምታደርገውን ተጋድሎ አጠናክራ ቀጥላለች። በባህር ዳር ዙሪያ የሚደረገው ውጊያ ተጠናክሮ ሲቀጥል ፋኖ የተቆጣጠራቸውን ይዞታዎች አሁንም አጽንቶ እንደቀጠለ ነው። ወደፊት እየገሰገሰ ያለው የአገዛዙ ጦር በጀነራል መሐመድ የሚላኩ አዳዲስ የአገዛዙን ከፍተኛ የኮማንዶ ጦሮችንም አጭዶ እየከመረ ነው። በባህር ዳር ዙሪያ ውጥረቱ አሁንም እንደቀጠለ ሲሆን በርካታ የአገዛዙ ወታደሮች በየሰዓቱ በከፍተኛ ቁጥርም እየተደመሰሱ ነው። ከውጊያው ጋር በተያዘ አዳዲስ ነገሮች ሲኖሩ ተጨማሪ መረጃዎችን ይዘን የምንመለስም ይሆናል። ይህ በእንዲህ እንዳለ ወደ ጎንደር ስናልፍ ሰበር ዜና ወረታ ከተማ ሙሉ ለሙሉ በፋኖ ገቢ ተደርጋለች። በወረታ ከተማ ከሌሊቱ 11 ሰዓት ጀምሮ ከባድ ውጊያ የተደረገ ሲሆን የአፋብን ጎንደር ጠቅላይ ግዛት እዝ አጼ ፋሲል ክፍለ ጦርና የአፋብን በላይ እዝ ነበልባሉ ፎገራ ክፍለ ጦር ጋር በቅንጅት በከተማዋ በአምስት የውጊያ ግንባሮች እየተዋጉ ገብተዋል። በኮሌጅ በላይ ከተማ፣ በሆስፒታሉ በአሜሪካ ሰፈር ያለው የብልጽግና ኃይል ሙሉ ለሙሉ ተደምስሷል። አሁን የፋኖ ኃይል ወደ ከተማ በመግባት የወረታ ከተማ የአስተዳደር ጽሕፈት ቤቱን የፎገራ ወረዳ አስተዳደር መስሪያ ቤቱን ሙሉ ለሙሉ ተቆጣጥረው የመለቃቀም ስራ እየሰሩ እንደሚገኙ ነው ከቦታው ያረጋገጥ ነው። የፋኖ ኃይሎች የጎንደር ፋኖ ጉዞ ወደ ባህር ዳር ያሉ ይመስላሉ። በባህር ዳር አቅጣጫ የሚያደርጉትን ጉዞ አጠናክረው ቀጥለዋል። ተጨማሪ መረጃዎች ሲኖሩ ዳግም ይዘን የምንመለስ ይሆናል። በመጨረሻም ከአማራ ፋኖ ብሔራዊ ንቅናቄ የአፋብን የበላይ ዘለቀ ዕዝ የወታደራዊ ዘመቻ መምሪያ ኃላፊ ከሆነው ከኮማንዶ ያለው አዱኛ ጋር በትላንትናው ዕለት ቆይታ አድርገን ነበር። ከያለው አዱኛ ጋር በተደረገው ቆይታ በርካታ ጉዳዮች በጎንደር እየተደረጉ ስላሉ ጦርነቶች ዝርዝር መረጃዎችን ሰጥቶን ነበር። እሱን ቃለ መጠይቅ ማድመጥ የምትፈልጉ ወደ ቻናላችን በመግባት በትላንትናው ዕለት ረጅም ቆይታ አድርገናል። ከሱ ጋር ያደረግነውን ቆይታ እንድታደምጡ እንጋብዛችኋለን። በአጭሩ አሁንም ሃይላይት ነገር ሰጥተናችሁ እንመለስ። ኮማንዶ ያለው አዱኛ ለቃለ መጠይቅ ፈቃደኛ ሆነ ስለተገኘ እጅግ አድርጌ አመሰግናለሁ። መልካም ወንድም፣ እኔም አመሰግናለሁ። እንግዲህ በአማራ ፋኖ ብሔራዊ ኃይል ንቅናቄ ሰሜን አማራ ቀጠና ሰሞኑኛ የነበሩ ተጋድሎች ምን ይመስሉ ነበር? መልካም ወንድም፣ በአፋብ በላይ ዘለቀ ዕዝ በነበረው የዘመቻ እንቅስቃሴያችን ወይም ደግሞ በእዛችን የዘመቻ እቅዶች በአምስቱም የኮር ቀጠናዎች የተሰጠው የግዳጅ እንቅስቃሴዎች ነበሩን። በተሰጠው የግዳጅ እንቅስቃሴ ወይም ደግሞ የግዳጅ ሁኔታዎች በሁሉም ኮሮቻችን ማለት ነው ከ1 እስከ 5 ባሉ ኮሮች ከፍተኛውን ድሎች ተመዝግበዋል። በአማራ ፋኖ ብሔራዊ ንቅናቄ ወይም ደግሞ በአፋብን በላይ ዘለቀ ዕዝ የተሰጡ የዘመቻ እቅዶች መሰረት ሁሉም ኮሮች እቅዳቸውን 100% በሚባል ደረጃ ተግባራዊ ያደረጉበት ሁኔታ አለ። ከዚህም ጋር ተያይዞ ከአንደኛ ኮር ሲጀምርልህ አንደኛ ጀነራል አባተ ኮር ከዕዝ ወይም ደግሞ ከተቋማችን የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዘመቻ መምሪያ የተሰጣቸውን እቅድ በማሻሻል ወይም ደግሞ ተጨማሪ ነገሮችን በመጨመር ከታቀደው በላይ ውጊያዎችን በመፈጸም ድሎችን በማስተግበር ከወረዳ ከተሞች ባሻገር
የዞን ከተሞችን ተቆጣጥሮ በማሳየትና የጠላትን አቅም በማሽመድመድ ብዙ ቁሳዊና ሰብአዊ ኪሳራዎችን በማድረስ በጀብድ ያጠናቀቁበት ሁኔታ አለ። እንዲሁም በአንጻሩ ሁለተኛ ኮርም በተመሳሳይ ብዙ የጠላት ቀጠናዎችን በመንጠቅ እና ከፍተኛ ውጊያዎችን በማድረግ ጠላትን ብዙ ኪሳራ በማድረስ ብዙ ወታደራዊ ጠቀሜታ ያላቸው ቦታዎችን በቁጥጥር ስር ያዋሉበት ሁኔታ አለ። ሌላኛው በሶስተኛ ኮር አማካኝነት ማለት ነው። በሶስተኛ ኮር አመራሮችና ሰራዊት በኩል የምንፈልገውን እኛ ያቀድነውን ጠላት ያቀደውን ሳይሆን ከነገራችን ላይ ከሰሜን ላይ በሰሜኑ ክፍል ላይ ጦርነት ለማቀድ አስበው የሚንቀሳቀሰው ኃይል ካቀደው ውጭ እኛ አቅደን በተንቀሳቀስንበት መንገድ የምንፈልጋቸውን ወታደራዊ ገዢ ቦታዎችን የተቆጣጠርንባቸው ውጊያዎች ተካሂደዋል። እንዲሁም በአራተኛ ኮር በኩል የምንፈልጋቸውን እንደ ማሰሮ ደንቢ ወረዳ አይነት ቦታዎችን በከፍተኛ ውጊያ ከፍተኛ ጀብድ በመፈጸም በከፍተኛ ትንቅንቅ እጃችን ውስጥ ያስገባንባቸው ውጊያዎች አሉ። ሌላው በአምስተኛ ዳግማዊ ቴዎድሮስ ኮር የተከዜ ተፋሰስ የሚባሉትን ከእብናት እስከ አምባ ጊዮርጊስ ያሉ ከፍተኛ የወታደራዊ ጠቀሜታ ያላቸውን ከፍተኛ ቦታዎችን ወይም ደግሞ ሃይላንድ ኤሪያ የምንላቸው ቦታዎችን በከፍተኛ ትንቅንቅ እጅን በማስገባት ወይም 5 ወረዳዎችን በቁጥጥር ስር በማስገባት የተደረጉ ውጊያዎች ወይም ደግሞ ከነገራችን ላይ አምስተኛ ኮር 5ቱንም ወረዳዎች ሲቆጣጠር በከፍተኛ ውጊያ ነው። ከነገራችን በትልቅ መስዋዕትነት በከፍተኛ ውጊያ የተቆጣጠራቸው ቦታዎች ሙሉ በለሳ ስንል እብናት በለሳ፣ ምስራቅ በለሳ፣ ምዕራብ በለሳ፣ ኪንፋዝ በገላ እስከ አምባ ጊዮርጊስ ደጎማ፣ ሊቦ ከምከምና አምቡ ሜዳ ድረስ ያሉ ከፍተኛ ቦታዎችን ድል የተቀዳጁበትና ለሁለተኛ ወይም ደግሞ ለፕላን ቢ የተዘጋጁበት ውጊያ የተዘጋጀንበት ሁኔታ ነው ያለው እና በዚህ ውጊያ የመጀመሪያ ፕላናችን ወይም ደግሞ ፕላን ኤ ብለን ያሰብነውን የዘመቻ እቅዳችን ከግብ ያደረስንበት የዘመቻ እቅዳችን ነበረ። በዚህም ድል ተቀዳጅተናል ለማለት ፈልጋለሁ። አመሰግናለሁ። እንደው በርካታ ቀጠና ያካለለ አውደ ውጊያ ነው የተደረገው። እንግዲህ ሰሞኑን በተገኙት ድሎች እንደዚሁ በወታደራዊ በፖለቲካዊ እንደው በወታደራዊ ቁሳቁሶች ጨምሮ ነጻ ያወጡ ወረዳዎች የሲቪል አስተዳደር የተዘረጋባቸው ቦታዎችን ጨምሮ ምን ስራዎች የተሰሩ ነው? ወታደራዊና ፖለቲካ ድሎችስ ምን ይመስላሉ? መልካም አመሰግናለሁ ወንድማል። ፖለቲካዊ ድሎቻችን በተመለከተ አንደኛ ጠላት ወይም ደግሞ ይህ የብልጽግና ስርዓት በፖለቲካ ፋኖን በትኝ ነው አለው ምንም ነገር ነው አየር ላይ የተዘራ ጉም ነው እስኪልን ድረስ የፕሮፓጋንዳ ስራ እየሰራ የነበረ ወይም የፖለቲካ ስራ እየሰራ የነበረበት ሁኔታ አለ። እሱን የፖለቲካ ስራውን ወይም የፕሮፓጋንዳ ስራውን የፈለገውን ቁጥር ዜሮ እንደማባዛት አድርገን ያሳይተነዋል። ከፈለገ ትሪሊየንም ሚሊየንም ቢሊየንም ጊዜ በትኛቸዋለሁ ብሎ ቢያስብ እኛ በዜሮ አባስተን አሳይተነዋል። ከዚህ በላይ የፖለቲካ ስራ የለም። እንግዲህ ሃይላይቱ ይህንን ይመስላል። ሙሉ ቃለመጠይቁን ማድመጥ የምትፈልጉ ቀጥታ ቻናላችን ውስጥ በመግባት ትላንት ምሽት የለቀቅነው ቪዲዮ አለ። ወደ 24 ደቂቃ የሚደርስ ቆይታ ከአርበኛው ጋር ተደርጓል። እጅግ መደመጥ ያለበት ነው። እንድታደምጡ ትጋብዝናችሁ። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሀሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።